የአማራ ክልል መንግስት ኮሚኒኬሽን ኃላፊ ናቸው። የኮሚኒኬሽን ቢሮ ኃላፊ ናቸው። ዶክተር መንገሻ ፈንታው ይባላሉ። ለአንድ ጋዜጣ የተናገሩት ንግግር ነው ከድርድር ጋር በተያያዘ ያለ ጉዳይ ዛሬ ላይ መነጋገሪያ እንዲሆን ያደረገው። አጭር ስለሆነች ላንብብላችሁ። በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው። በክልሉ ያለው ግጭት ሀብት፣ ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ይቀጥላል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል። ይህንን ነው ያሉት። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የማደራጀት፣ የጸጥታ ኃይሉ ላይ ሪፎርም የመስራት፣ የሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል። መረጃው ይሄ ነው። የድርድር እናርግ ጥሪ አይደለም የቀረበው። በመጀመሪያ ደረጃ ጥሪ አይደለም የቀረበው እያሉ ያሉት ተጨባጭ የሆኑ ስራዎችን እየሰራን ነው። አማራ ክልል ላይ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ያለውን ግጭት አሁን እየተካሄደበት ካለው የኃይል አማራጭ ውጪ በሆነ የድርድር አማራጭ ለመፍታት ጥሪ አይደለም የቀረበው። ተጨባጭ የሆኑ ጥረቶች እየተደረጉ ነው። ያ ማለት እየተሰሩ ያሉ ስራዎች አሉ እንደማለት ነው። ያ ማለት ግንኙነት ማድረግ ተጀምሯል እንደማለት ነው። ንግግር ማድረግ ተጀምሯል እንደማለት ነው። በዚህ ረገድ ሊያግዙ የሚችሉ አካላቶችን ለይቶ ተልዕኮ የመስጠት ስራ ተሰርቷል እንደማለት ነው። ሁለት ተደራዳሪ ኃይሎች ለድርድር ወደ ጠረጴዛ ከመምጣታቸው በፊት ወደዛ ሊያደርሷቸው የሚችሉ ብዙ ጊዜ የሚወስድ ብዙ ጥረት የሚጠይቅ ብዙ ስራዎች አሉ። እነዛን በማከናወን ሂደት ላይ ነን ነው ያሉት እና ጥሪ አይደለም፣ በድርድር ችግሩን እንፍታው የሚል ጉዳይ አይደለም። እንደዛ አይደለም። አንዳንዶች በዛ አይነት መልኩ ተረድተውት ምላሽ ለመስጠት የሞከሩ ሰዎች አሉ። ለምሳሌ እና አስረስ ማረ አሁን አስረስ ማረ ያደረገው ነገር ቢኖር ሳይጠራ ነው ምላሽ ለመስጠት ሄደው። ጥሪ አልተደረገም። አሁንም ሌሎች የፋኖ አደረጃጀቶች ቢሰሙት ጥሩ የሚሆነው ጥሪ አይደለም የተደረገው። እባካችሁ ጉዳዩን በድርድር እንፍታው የሚል ጥሪ አይደለም። ግጭቱን በድርድር የመፍታት ፍላጎት ሊኖራቸው ይችላል ተብለው የተለዩት ጋር ከነሱ ጋር በድርድር ለመፍታት የሚያስችል ጥረት ነው እየተደረገ ያለው። እኔ የሚገባኝ እንደዛ ነው። ጥሪ ሲሆን ሁሉንም ይመለከታል። ዞሮ ዞሮ የኃይል ግጭት ውስጥ ያለውን አካል በሙሉ ይመለከታል እና አስረስንም ይመለከታል፣ ሌሎቹንም ይመለከታል። ይሄ ግን ጥሪ ሳይሆን ጥረት ነው እየተደረገ ያለው። ስለዚህ ግጭቱን በድርድር ለመፍታት ፍላጎት ይኖራቸዋል ብለው የለዩዋቸው የፋኖ አደረጃጀቶች አሉ። አይኖራቸውም ብለው የለዩዋቸው አሉ። የፋኖ አደረጃጀት ወጥ አደረጃጀት ባለመሆኑ
ድርድርንም በሚመለከት በፍላጎት ደረጃ ራሱ የተለያየ አይነት ነገር ስላለ ኢቭን ትግል ውስጥም ራሱ በትክክል የአማራን ኮዝ ወይም የአማራን ጥያቄ አንግበው የሚንቀሳቀሱ የአማራን ጥያቄ ሳይሆን የግል ፍላጎት ኖሮባቸው ደግሞ የግል ፍላጎታቸውን ደግሞ ለማስፈጸም አጋጣሚውን የሚጠቀሙ ሚላላኩ አሉ። በፋኖ አደረጃጀት ውስጥ ለሌብነት የሚጠቀሙበት አለ፣ ለስልጣን የሚጠቀሙበት አለ፣ በአቋራጭ ለመክበር የሚጠቀሙበት አለ። በትክክል ደግሞ የአማራ ህዝብ ጥያቄ እኚህ ናቸው ብሎ አርቲኩሌት አድርጎ እነዚህን ጥያቄዎች በሰላማዊ መንገድ ለማስፈታት ወይም ደግሞ እንዲፈቱ ለማድረግ ያደረግነው ጥረት በመንግስት በኩል አዎንታዊ ምላሽ ስላልተሰጠው አዋጩ መንገድ ትጥቅ ነው ብሎ ደግሞ የገቡም ይሄ መጀመሪያ ማለት ነው። አሁን ደግሞ ካለው ወቅታዊ የፖለቲካ ሁኔታ አኳያ ወቅታዊ የፖለቲካ አሰላለፍ አኳያ የራሳችንን ትግል መልሰን ማየትና መገምገም አለብን። በዚህን ወቅት ምን ማድረግ አለብን፣ የቱ ጋር መሰለፍ አለብን ብለው እያሰቡ ያሉ አሉ። አይ ከተገኘው ጋር ሁሉ አንድ ላይ ሆነን ይህንን አገዛዝ መጣል ደግሞ አለብን ደግሞ የሚሉም ደግሞ አሉ። ከአማራ ህዝብ ፍላጎትና ጥቅም የአማራ ህዝብ አለው ከሚባሉት ፍትሃዊ ጥያቄዎች አኳያ አሁን ከተፈጠረው ወቅታዊ የፖለቲካ ሁኔታ አንጻር የትኛው ጋር ብንሆን ለአማራ ህዝብ ይበጃል ብለው ከጥያቄያቸው አንጻር አሰላለፋቸውን ለመወሰን ወይም አሰላለፋቸውን ለማስተካከል ፍላጎት ያላቸው አካላቶች ሊኖሩ ይችላሉ። ዛሬ ለዛ ነው የድርድር ጥሪ አይደለም የተደረገው። ከሌባው ጋር አትደራደርም። ኦሬዲ ለመላላክ ከፈለገው ጋር አትደራደርም። እና ለምን እንደሆነ አላውቅም። አስረስ ማለት ነው ብድግ ብሎ ወጥቶ እንዴት የክልሉ መንግስት በምን አቅሙ ነው እንዲህ አይነት ነገር የሚያደርገው? ከፈለገ ጠቅላይ ሚኒስትሩ ጥሪ ያቀርብ። የዛን ሰዓት ነው የድርድር አጀንዳ የሚሆነው። ለአንተ አልቀረበም፣ ጥሪ አልቀረበም። አስረስ ማለት ጥሪ አልቀረበም። ጥረት ነው እየተጀመረ ያለው፣ ጥረት ነው ተጀምሮ ያለው። ስለዚህ የለዩዋቸው የፋኖ አደረጃጀቶች አሉ። ከነሱ ጋር ለመገናኘት እንግዲህ ጥረት እየተደረገ ነው። ከነሱ ጋር ለመነጋገር ጥረት እየተደረገ ነው። እነሱን ለማግባባት በእነሱ ላይ ተጽዕኖ ይኖራቸዋል ብሎ ከሚያስቧቸውን አካላቶች አሳትፈው ወደ ድርድር እንዲመጡ ለማድረግ እንግዲህ እየተሞከረ ነው። እናንተ ጋር ይሄ የለም ነው። ወሳኝ ነው ጥሪን የተላለፈው ወይንስ እየሰሩ ያለውን ስራ ነው እየነገሩ ነው ያሉት የሚለው ወሳኝ ነው። በዛ ደረጃ ሳትለየው ዝም ብለህ ድርድር ስለተባለ ብቻ አብይ አህመድ ራሱ ይናገር ምናምን አንተን ላይመለከት ይችላል ነው ማለት ነው። ይመለከታል አይመለከትም አላውቅም፣ ግን ላይመለከት ይችላል። እነዚህ ሰዎች የክልሉ አስተዳደር ጥሪ አይደለም ኑ በድርድር እንፍታው የሚል ጥሪ አይደለም ያደረገው። እንደዛ ቢሆን ሁሉንም ነው የሚመለከተው። ስለዚህ አንዳንድህ እየወጣ ምላሽ ልሰጥ ትችላለህ። ግን ጥረት ግን ሲሆን ምናልባት አንተ ጋር ያልደረሰው ከአንተ ጋር አልተፈለገ ይሆናል ማለት አይመለከትህም። ጥረት ከሆነ እየተደረገ ያለው አንተ ለዚህ ምላሽ መስጠት አይጠበቅብህም። አንዱ እሱ ነው። ሁለተኛ ከራሳቸው የድርጅትም አሰራር አኳያ አፋብኃ የሚባል ድርጅት አለ። እንደዚህ አይነት ነገርን በዛው በድርጅት በኩል ማውጣቱን የተሻለ የሚሆነው እንጂ ከወዲሁ ዝም ብሎ ይሄ ማለት ድርጅት የለም ማለት ነው። እንደፈለጉ ነው የሚሰሩት ማለት ነው። በተለይ የአማራ ፋኖ በጎጃም በጣም እየሄደበት ያለው መንገድ እጅግ በጣም አሳፋሪና ቆሻሻ መንገድ ነው። እውነት ለመናገር እመጣበታለሁ ከሌላ ጉዳይ ጋር።
ለማንኛውም ጥረት ተጀመረ እንጂ ጥሪ አልተደረገም። ያንን ማወቅ ይጠቅማል። አንድ እንግዲህ ለምን አስፈለገ የሚለውን ይገልጻሉ እነሱ። አሁን በዚህ ሰዓት ላይ ጥረት ማድረጉ ለምን አስፈለገ? እነሱ የሚሉት ግጭቱን በማቆም ግጭቱ ያስከተለ ያለውን ውድመት፣ የሰው ህይወት መጥፋት፣ እሱን በማስቆም የተጀመሩ ፕሮጀክቶች አሉ ወይም ሊጀመሩ የታሰቡ ፕሮጀክቶች አሉ ከልማት ጋር የተያያዘ እነሱን ለማስቀጠል ነው የሚሉት። ግን እኔ የተፈለገበት ምክንያት ከዛም ከፍ ያለ ነው ባይ ነኝ። ከዛም ከፍ ያለ ነው። አንደኛው ጉዳይ የአማራ ክልል አሁን ላይ በተለይ ለአስተዳደሩ ጠላት ተብለው ለተፈረጁ አካላቶች መፈንጫ ሆኗል። መፈንጫ ሆኗል። ክልል ውስጥ የፋኖ አደረጃጀቶች ብቻ ሳይሆን ሌሎች ለክልሉ አስተዳደር በጠላትነት ሊታዩ የሚችሉ እንደነ ቲፒኤልኤፍ እንደ ሻዕቢያ ያሉ አካላቶች እንደፈለጉ የሚፈነጩበት ክልል እየሆነ ነው። ክልል እየሆነ ነው ማለት እንደፈለጉ ይፈነጩበታል ማለት የሚፈልጉትን ውጤት ያመጣሉ ማለት አይደለም። ግን ቢያንስ ገብተው የሆነ ነገር አድርገው መውጣት የሚችሉበት አይነት ክልል እየሆነ ነው። ይሄ ለወደፊቱ የክልሉ ሁኔታ ላይ ትልቅ ጉዳት አለ። ማህበራዊ ቀውሱ ይባባሳል። ምጣኔ ሀብታዊ ቀውሱ ይባባሳል። ምንም ጥርጥር የለውም። ውድመቱ፣ የሰው ህይወት መጥፋቱ ይባባሳል። ግን ከዛም ግን ባለፈ አማራ ክልል ላይ አሁን በትንሹ የሚነሳ ግን አደገኛ የሆነና አማራ ክልልን እንደ ክልል የሚያሰጋ ከባድ የሆነ የፖለቲካ ጥያቄ ያስከትላል። አማራ ክልል ውስጥ ግጭቱ ካልቆመ ይሄ ግጭት ደግሞ ጠላት ለሚባሉ ሌሎች አካላቶች በቀጥታም ይሁን በተዘዋዋሪ ፍላጎታቸውን ለማስፈጸም መጠቀም የሚችሉበትን እድል እየፈጠረ የሚቀጥል ከሆነ አትጠራጠሩ፣ አማራ ክልል ላይ የክልልነት ጥያቄዎች በዞን ደረጃ ይነሳል። በዞን ደረጃ ይነሳል። የፋኖ አደረጃጀቶች እንቅስቃሴያቸው መጠን፣ የእንቅስቃሴያቸው ድክመት ማነው ክብደት፣ በአካባቢው ላይ ያላቸው ድጋፍ፣ እንደዚሁም ደግሞ ጠላት ልየታ ላይ ራሱ ከቦታ ቦታ ይለያያል። ለምሳሌ ጎጃም ላይ ያለው የፋኖ አደረጃጀት በህብረተሰቡ ውስጥ ያለው ድጋፍ ጎንደር ላይ ካለው ይለያል። ወሎ ላይ፣ ሰሜን ወሎ ላይ እና ደቡብ ወሎ ላይ ይለያል። ጎጃም ላይ ያለውና ሸዋ ላይ ያለው ይለያል። የህብረተሰቡ ድጋፍ ነው። የፋኖዎቹም እንቅስቃሴ እንደዚሁም ይለያል። የፋኖዎቹም የጠላት ልየታም እንደዚሁም ይለያል። አሁን በዚህ ሰዓት ላይ ለምሳሌ ጎንደር ላይ ከቲፒኤልኤፍ የሚቃጣብን ቀዳሚ የሆነ ስጋት አለ የሚሉ አሉ። ጎጃም ላይ ይሄ ላይኖር ይችላል። ሸዋ ላይ ይሄ ሊኖር ይችላል። ወሎ ላይ እንዳልኳችሁ ነው። ደቡብ ወሎና ሰሜን ወሎ አንድ አይደለም። ነገር ግን እንደ አማራ ክልል ሲሆን አንድ አካባቢ ላይ በተጠናከረ አይነት ሁኔታ የሚኖር ግጭት አሁን ሙሉ የክልሉን ትኩረት እና አቅም እዛ አካባቢ ላይ እንዲሆን እያደረገ ነው ያለው። በዚህም ምክንያት አሁን አንገብጋቢ የሆነ ፍላጎት ያላቸው ከልማት ሊሆን ይችላል፣ ከደህንነት ከጸጥታ ጋር ሊሆን ይችላል፣ ስጋት ያላቸው ክልሎች በቂ ትኩረት እያገኙ አይደል? ማነው አካባቢዎች በቂ ትኩረት እያገኙ አይደል? ስለዚህ እንደ አማራ ክልል ሆነ
የክልሉ አቅም ከሰላምና ጸጥታ አኳያ የሆነ አካባቢ ላይ ብቻ በጣም የሚያተኩር ከሆነ እኔ ራሴን ክልል መሆን ላለብኝ ለምን አማራ ክልል ውስጥ ትሆናለህ እየተበጠበጥክ? ራስን በክልል ደረጃ አስቀምጠህ ለራስህ ወቅታዊ አጀንዳዎች የህብረተሰብህን ጉዳይ ብቻ በሚመለከቱ ጉዳዮች ላይ ትኩረት ታደርጋለህ። የክልልህን አቅም እዛ ላይ ታውላለህ። ይሄ ጥያቄ ጎንደር ላይ አለ፣ ወሎ ላይ አለ። ለምሳሌ ወሎ ላይ የፋኖ አደረጃጀቶቹን እኮ ህዝብ አደባባይ ላይ ወጥቶ እኮ አስወጥቷል፣ አባሯል። አሁን ይሄ አካባቢ አማራ በሚል ክልል ስም ለምንድን ነው ሲጎዳ የሚኖረው? በቃ እሱ ፋኖን አይፈልግም፣ ፋኖን አይፈልግም እሱ እና የራሱ ጉዳይ ላይ ማተኮር ይፈልጋል። ግን የክልሉ መስተዳደር ግን የግድ ፋኖ ላይ ማተኮር አለበት። በዚህ ምክንያት የራሱ ጉዳይ ላይ ይሄ አካባቢ ማተኮር አይችልም፣ እየተጎዳ ነው። ግጭቱ ካልቆመ ግጭቱ ለሌሎች አካላቶች መጠቀሚያ የሚውል ከሆነ በዛ ደረጃ ላይ መሆኑ አንዱን ሲጠቅመው አንዱን ስለሚጎዳው አብሮ በአንድ ክልል ውስጥ መቀጠል ከባድ ይሆናል። ለምሳሌ የቲፒኤልኤፍ የአማራ ክልል ላይ እንደ ልብ መግባት መውጣት የሚችልበት ወይም ደግሞ አማራ ክልል ውስጥ በቀጥታ የሚሆን በተዘዋዋሪ መዋጋት የሚችልበት እድል መፈጠር ከወልቃይት ጋር ከራያ ጋር የተያያዘ ጥያቄ ያላቸውን አካላቶች በእጅጉ ያሰጋል። ሌሎቹን ዛትማቻ ያሰጋል። እንደ አቅም ሊያዩት ይችላል። ይሄ እንዴት አብረህ እንድትኖር ሊያደርግ ይችላል? አብረህ እንድትኖር አያደርግም። የክልሉ መስተዳደር ደግሞ እንደሚታየው በራሱ ጎጠኛ ሆኖ የራሱ አካባቢ ፋኖ አደረጃጀቶች እንዳይናኩ እንዲጠናከሩ እያደረገ ሙሉ የክልሉ አቅም እዛ እንዲሆን እያደረገ ነው ያለው። ስለዚህ ሌላው ለምን ይጎዳል? ነገ ከነገ ወዲያ እንዲህ አይነት ጠንካራ ጥያቄዎች መነሳታቸው የማይቀር ጉዳይ ነው። አማራ ክልል እንደ አማራ ክልል ሰርቫይቭ አያደርግም። በሌላም በኩል እንየው ካለን የፌዴራል መንግስትም አማራ ክልል በጣም ሰፊ ነው። ሰፊ ከመሆኑም ጋር በተያያዘ እና የፋኖ አደረጃጀቶች የውጊያ ባህሪ አንድ አካባቢ ላይ ማታገኛቸው በመሆኑ ምክንያት አስቸጋሪ ሆኖበታል። ስለዚህ እነሱን ለማዳከም ምናልባት የተለያየ ክልል ማድረግ ዞኖቹን አማራጭ አድርጎ ሊወስዱ ይችላል። መንግስት ደግሞ እሱን አማራጭ አድርጎ ከወሰዱ ያንን ማስፈጽምበት ምንም ምክንያት የለም። ምክንያቱም የፖለቲካ ልሂቁ ጋር ይሄ ጥያቄ አለ። ተቃዋሚ ነው የሚባለው ልሂቅ ራሱ ይሄ ጥያቄ አለው፣ ይፈልጋል። እንደ አማራ ክልል መወሰኑ የጎዳው ልሂቅ አለ፣ ጎድቶኛል ብሎ የሚያስብ ልሂቅ አለ። ይሄ ከባድ ጥያቄ መነሳቱ የማይቀር። ስለዚህ ግጭቱን ማቆም ለቲፒኤልኤፍም ለሻቢያም ምቹ ሁኔታ የፈጠረው ግጭቱ ስለሆነ እሱን ማስቆምና የነሱን ጣልቃ ገብነት ማስቆም አማራጭ የሌለው ጉዳይ ነው። ከዚህ ሀሳብ ጋር ሊሄዱ የሚችሉ የፋኖ አደረጃጀቶች ጋር ጥረት ተጀምሯል። አሁን እኔ ሲገባኝ አስረስን አይመለከተው። ምክንያቱም አስረስ መፈንጫ ሁሉ ቢሆን አማራ ክልል ለቲፒኤልኤፍ ለሻቢያ ደስተኛ ነው። አብረውን ቢዋጉ ሁሉ ደስተኛ ነኝ ያለ አካል ነው። ከአስረስ ጋር ምን ብለህ ትደራደራለህ? አትደራደር። ሊያደራድርህ የሚችል ኮመን ግራውንድ የለም። ድርድር አንድ የጋራ የሆነ መሰረታዊ የሆነ ነገር ያስፈልጋል።
እሱን መሰረት አድርጎ የሚፈጠሩ ልዩነቶችን ነው በድርድር ለማስታረቅ የምትሞክረው። አስረስ ሀገሩን ክዷል። በቃ ሀገር እንኳን ከአስረስ ጋር አታግባባችሁ። ኢስት ባንዳ ነው የሆነው። ቲፒኤልኤፍንም ሻዕቢያንም የተገኘውን ሁሉ አምጥቶ መጥተው ከሱ ጎን ሆነው ይህን ፌዴራል መንግስት ቢዋጉ የሚደሰት ሰው ነው። ስለዚህ ሀገር እንኳን የጋራ አይደለም ከአስረስ ጋር እና ከሱ ጋር ምን ብለህ የድርድር ጥረት ትጀምራለህ? በደንብ ባይቻኮል ጊዜ ወስዶ ቢያስብበት ኖሮ በእርግጠኝነት የተጀመረው ጥረት እሱንና የእሱን ቡድን እንደማይመለከት መረዳት አይከብደውም ነበር። ከአስረስ ጋር አትደራደር። ምንም የምትደራ እሱ ላይ ህግ ነው የምታስከብረው። ህግ ነው የምታስከብረው እሱ ላይ። አንዱ ወደ ድርድር ፍላጎት እንዲኬድ ያደረገው ሌላኛው ምክንያት ቅድም አሁን ያልኳችሁ ነው። ሌላው የአማራ ክልል ባለስልጣናት በጣም እየተረበሹ ነው ያሉት። የፌዴራል መንግስት በተለይ ጠቅላይ ሚኒስትር አብይ አህመድ ፊት ነስተዋቸዋል። ለፌዴራል መንግስት የአማራ ክልል አስተዳደር በርደን ነው የሆነው፣ ሸክም ነው የሆነበት። ሸክም የራሱን ሰላምና ጸጥታ ማስከበር የማይችል የራሱ ጠላቶች እንደ ልባቸው መግባት መውጣት የሚችሉበት አይነት ሁኔታን መቀልበስ ያልቻለ ስብስብ ነው የአማራ ክልል አስተዳደር ማለት። በፌዴራል መንግስት አቅም ነው ያለው፣ በመከላከያ አቅም ነው ያለው። ዝም ብለው ነው የሚበሉት፣ ዝም ብለው ነው ገንዘብ የሚበሉት። ይሄ ጠቅላይ ሚኒስቴሩ ፊት ነስተዋቸዋል ይመስለኛል። ሌሎች አማራጮችን እያሰቡ ሁሉ ይመስለኛል በአስተዳደሩ ላይ ተስፋ ቆርጠው። ይህን ለማየት ከፈለጋችሁ ጠቅላይ ሚኒስቴሩ ሀገር ውስጥ በሚያደርጓቸው ጉብኝቶች በጠቅላይ ሚኒስቴሩ ዙሪያ በብዛት የምታዩት ሰው እነማንን ነው? እሱ ይነግራችኋል። ዛሬም ጉብኝት ነበሩ። የሆነ ጊዜም እንደዚሁ የገጠር ኮሪደር ልማት የሚባል ተጀምሯል መሰለኝ። እዛም እንደዚሁ ጉብኝት ነበሩ። እዛ ላይ የምታዩቸው ሰዎች እነማን ናቸው? የአማራ ክልል ባለስልጣናት ተገፍተዋል ያሉ። ምክንያቱም ለፌዴራል መንግስት ሊያቢሊቲ እዳ እንጂ ምንም የሚጠቅሙት ነገር የላቸው። ብቁ የሆነ አመራር ሰጥተው መዋቅራቸውን አጽድተው የክልሉን ሰላም እና ጸጥታ ከጊዜ ወደ ጊዜ ያሻሻሉት ሲመጡ አይደለም የሚታየው። ስቲል አሁንም የመከላከያ ጥገኛ ናቸው። በዚህ ረገድ አስረስ ልክ ነው፣ ጽፎታል ይሄንን ጉዳይ። ይሄ በጣም ከብዷቸዋል። በጣም ነው የከበዳቸው። ስለዚህ ይሄንን ለመቀየር እንደገና በድርድር ደግሞ የተወሰነ ኃይል በማምጣት ወይም ወደ ራስ በማምጣት የፋኖችን ተጽዕኖ ለመቀነስ እየተሞከረ ያለ ይመስላል። ያስፈለገበት ምክንያት እነዚህ ይመስሉኛል። እነሱ ከገለጹት በተጨማሪ አሁን እኔ የጠቀስኳቸው ሁለት ነገሮች በጣም መሰረታዊ ጉዳይ ናቸው ባይ ነኝ። አሁን እዚህ ጋር ማንሳት ያለብን ሌላው እንዴት ይታያል ነው። ይሄ የድርድር ጥረት ተጀምሯል የሚባለው እንዴት ይታያል ነው።
በአብዛኛው የፋኖ አደረጃጀቶች ይቀበሉታል ወይስ አይቀበሉትም? አይ ቲንክ መገመት የምትችሉ ይመስለኛል። ብዙዎቹ ሊቀበሉት ይችላሉ ብዬ ነው እውነት ለመናገር አልገምትም። ጥረቱ ተጀምሯል፣ ግን የሆነ አይነት ፍሬ ይዞ ይመጣል ብዬ አልገምትም። ይህንም አልገምተው ሁሉም የድርድር ፍላጎት ስለሌላቸው ሳይሆን የድርድር ፍላጎት ያላቸው እማቃቸውም አካላቶች ደፋር ስላልሆኑ አሁን በትጥቅ ትግል ውስጥ መሆን የአማራን ኮዝ እንደሚጎዳው እያወቁ በተለይ በዚህ ወቅት እያወቁ ነገር ግን ከዚህ ትግል መውጣት ሊያስከፍለን የሚችለው ዋጋ አለ። በተለይ በዚህ ጽንፈኛ በሆነው ቡድን በኩል ሊያስመታን ይችላል በሚል ስጋት ተሸማቀው ያሉ ብዙ አሉ። የኢትዮጵያ ፖለቲካ እንደዛ ነው። አብዛኞቹ ፈሪዎች ናቸው። ደፋር የለም። ደፈር ብሎ ወጥቶ እንትን የሚል የለም። አሁን እነዚህ እንግዲህ እንዳልነው ከብልጽግና ጋር ተደራደሩ፣ ድሮም እኮ ገና ለገና እንባላለን በሚል እያወቁ አሁን በትጥቅ ትግል ውስጥ መቆየታቸው የአማራን ሕዝብ ፍላጎትና ጥቅም እንደሚጎዳ እያወቁ ይበልጥ ከአማራ ሕዝብ ፍላጎትና ጥቅም እንደዚሁም ጥያቄዎች አኳያ በተጻራሪ የቆሙ ሌሎች አካላቶችን ሊጠቅም እንደሚችል እየተረዱ ግን በፍርሃት ተሸብበው ቁጭ ያሏል። ወይ አይዋጉ ወይ ደግሞ ተደራድሮ በሆነ ነገር አያደርጉ። እንዲሁ ብቻ መግለጫ ሲሰጡ ልትሰሟቸው ትችላላችሁ። ደፈር ማለት ያስፈልጋል። ደፈር ማለት ያስፈልጋል። አንተ ብዙ እድል እያለህ ግን ለአማራ ሕዝብ ፍላጎትና ጥቅም ይሄን ዋጋ መክፈል ያስፈልጋል ብለህ ከፍለህ አይ አሁን በዚህ ሰዓት ደግሞ ይሄንን ማስቀጠል ተገቢ አይደለም የሚል እምነት ኖሮህ እሱን እምነትህን ለማድረግ ስትነሳ የሆነ ውጪ ላይ ያለ በምቾት ላይ ያለ የሆነ አካል ያሸማቅቀኛል ብለህ የምትፈራ ከሆነ ወይ በጣም ትልቅ ችግር ነው። እሱ አንተን ነው ሊሰማህ የሚገባው። እሱ ነው መሸማቀቅ ያለበት አንተን ለመናገር። ሰው መፍቀድ አያስፈልግም። ደፈር ብለህ ስትገፋው ያኔ ልኩን ያውቃል፣ ዋጋውን ያውቃል፣ ስፍራውን ያውቃል ያውቃል። ግን ከተሸማቀቅለት ግን እንዴት ይወቅ የራሱን ስፍራ? እንዴት ይወቅ ዋጋውን? እንደዚህ አይነት አካላቶችን በስማቸው መጥራት ተገቢ ነው። ሊያሸማቀቅ ሲሞክር አንተ ማነህ ብሎ በትክክል መናገር ተገቢ ነው። ከዛ አንጻር ነው እንጂ ሊቀበል የሚችል እንዳለ አካል የሚፈልግ እንዳለ አካል የተሰላቸ ሁሉ እንዳለ አካል የፋኖ ትግል የትም እንደማይደርስ የተረዳ ብዙ እንዳለ አካል ግን ፍርሃት ሸብቦት ቁጭ ያለ ያጥረገርጉኛል፣ ከብልጽግና አገናኝተው ያያይዙኛል ምናምን። እነሱ ከእንትና ጋር ብንዋጋ ደስተኛ ነን ሲሉ ያልተሸማቀቁ ግርም እኮ ነው የሚል። አንተ ተሸማቀ የአማራን ኮዝ አደጋ ውስጥ ከምትጥል ለአማራ ኮዝ ዋጋ መክፈል እኮ ከሆነ ብልጽግና ተብለህ መሰደብስ ምን ችግር አለ? ዋጋ መክፈል አለ። ልትሞታ ለዛ ሲሄድከው ዋናው ነገር ይጠቅማል ወይስ አይጠቅምም? ከያዝኩት ጥያቄ ከቆምኩለት ዓላማ አኳያ ወደ ድርድር መምጣት ይጠቅማል ወይስ አይጠቅምም? መለኪያ እሱ ነው እንጂ ብልጽግና ባላል ወይስ አልባል አይቀርልም። እሱ እየተባልክ ነው። መለኪያ መሆን ያለበት ልክ ነኝ ወይስ አይደለም? እኔ አሁን ለምሳሌ እንደዚህ የሚሉ ሰዎች አሉ፣ አሁንም ይኖራሉ። እርግጠኛ ነኝ እያየው ስላልሆነ ነው እንጂ ግን እኔ እሱ አይደለም መለኪያ። እኔ እዚች ጋር
ቁጭ ብዬ ሳወራ ባዶ ቤት ውስጥ ውስጤ ልክ ነህ ይለኛል ወይስ አይለኝም ነው መለኪያ። እሱ ነው። ውስጤ ልክ ነህ ካለኝ አንድ አይደለም፣ ለምን 1,000,000 አትሆንም? የውስጤን ያህል አይሰማኝም። 1,000,000 ብትሆን የውስጤን ድምፅ አያዳፍነው፣ አይሸፍነው። እሱ ነው እኔ መለኪያ፣ እሱ ነው። ለአማራ ህዝብ እንደዚህ ዋጋ ከፍላለሁ ይሄ ጥያቄው እንዲመለስለት ካልክ መለኪያ እሱ ነው። ለዛ ስትል መሰደብ ዋጋ መክፈል ነው። ለዛ ስትል መሰደድ ዋጋ መክፈል ነው። ለዛ ስትል መታሰር ዋጋ መክፈል ነው። ለዛ ስትል መሞት ዋጋ መክፈል። ሞት የሚባለውን ነገር ደፍረ ሄደ፣ ስድብ የሚባለውን ነገር ልትፈራ አይገባም። ግን ብዙ ስላሉ ነው እንደዚህ ጊዜ ሰጥቼ ያወራሁት። ለዛ ከዚህ አንጻር ቁርጥ ያለ ማይቀበሉት እንዳለ ይታወቃል። ግን ሊቀበሉት የሚችሉ ግን በፍርሃት ተሸበው ደግሞ ያሉ አሉ። ስለዚህ በአብዛኛው ይቀበሏቸዋል የሚል ነገር የለኝም። ግን ተቀበሏቸውም አልተቀበሏቸውም ይሄ አይነቱ ነገር መነገር መቀጠል ያለበት ጉዳይ ነው። በኋላ ላይ እመጣበታለሁ። አንደኛው የማይቀበሉትና ምላሻቸውም የማያስፈልገው ከክልሉ ውጪ ያሉ ነገር ግን ክልሉን የግጭት ማዕከል ማድረግ የሚፈልጉ አካላቶች፣ እነሱ ግልጽ ነው የፋኖ አደረጃጀቶች እንዲነጋገሩ አይፈልጉም። እነዚህ አካላቶች አሁን ፋኖን በመደገፍ በመርዳት የአንዳንድ የፋኖ አደረጃጀቶች ሚና ስላላቸው አሁን ለአንዳንድ የፋኖ አደረጃጀቶች ኢቭን ህልውና ራሱ አስፈላጊ ስለሆኑ እንዳይደራደሩ በማድረግ ረገድ ትልቅ አቅም አላቸው። እነዚህ አካላት አደባባይ ላይ ወጥተው እንዲናገሩም አንጠብቅም። እነዚህ አካላት ራሳቸውን በማይጎዳ አይነት መልኩ ጦርነቱን የራሳቸውን በማይጎዳ አይነት መልኩ ማድረግ የሚችሉበት እድል ካለ ያን ከመጠቀም ወደኋላ። ስለዚህ እነዚህ ድምፃቸውን እንዲያሰሙ አይጠበቅም። አንድ ሁለት ዲያስፖራው በተለይ የፋኖ አደረጃጀቶችን ትግል እደግፋለሁ የሚለው ዲያስፖራ ድርድር አይፈልግም። እሱ ድርድር የማይፈልገው እሳቱ እሱ ጋር እሳቱ ልጆቹ ጋር የለም። እንደውም አንዳንዶቹ በዚህ የሚጠቀሙ ናቸው። ለፋኖ አደረጃጀቶች ፕሮፓጋንዳ በመስራት ምን በማለት ገንዘብ የሚያገኙ፣ በእነሱ ስም በመደራጀት ገንዘብ የሚሰበስቡ እንደዚህ የሚያደርጉ ናቸው። አንዳንዶቹ ስታተስም ጭምር ያገኙ ናቸው። እነሱ ለምን ብለው ይደራደራሉ? በፍጹም ሊደራደሩ አይችሉም። በወጣቶች ደም ሊያገኙ የሚችሉት ነገር እንዳለ እያሰቡ ስለሆነ የሚኖሩት እንደውም እዛ ያለውን ድብርት መርሻ ነው የሚሆናቸው። እነሱ ሌላ ምን ሊሰሩ ነው? እንደዚህ አይነት እንቅስቃሴ ባይኖር ምን ሊሰሩ ነው? ጥቂት የፋኖ አደረጃጀት አመራሮች እነሱ በጦርነቱ ተጠቃሚ ናቸው። ስለዚህ ጦርነቱ ከቆመ ለምሳሌ አስረስን ወሰዱት። አስረስ ጦርነቱ ቢቆም ጦርነቱ ባይኖር የት እናውቀዋለን? የትም አናውቀውም። እናቆም ጦርነቱ ስላለ ነው። የፋኖ አመራር ሆነ፣ በዛ ታወቀ። በቃ የጥብቅና ስራውን ይሰራ ነበር። ጠበቃ ነው፣ ሌላ ነገር የለም። ይሄ አይነት እንቅስቃሴ ባይኖር ዘመነን የት እናውቀዋለን? አናውቀውም። የሆነ የመንግስት ባለስልጣን ሊሆን ይችላል፣ ተሹሞም ነበር በብልጽግና። በቃ እንደዛ ነው የሚሆነው።
ሌሎቹ ምሬን እናውቀዋለን አናውቀውም። የፋኖ አደረጃጀት ያስተዋወቃቸው ያከበራቸው ብዙ ገንዘብ ምናምን ያስገኘላቸው ሰዎች ናቸው። እነዚህ ሰዎች ሰላም ቢመጣ መረጋጋት ቢመጣ ነገ ከነገ ወዲያ ጆሮአችንን ተይዘን ምንገባንን ብለው የሚያስቡ ናቸው። ያም ስጋት አለ። እነዚህም ይደራደራሉ ወይም የድርድር ጥረቱን ያግዛሉ ተብሎ የሚጠበቁ አይደሉም። እነዚህ ላይ ብዙ አስተያየት መስጠት አልፈለኩም። ለዛ ነው ቶሎ ቶሎ ያለፍኩት። ዋነኞቹ ግን አሉ። እኔም ጉዳይ እነሱ ናቸው። እንዲሁ ስታያቸው ድርድር የሚፈልጉ እሱን የሚያበረታቱ ነገር ግን በፍጹም ወደ ድርድር እንዳይገባ የሚፈልጉ ግጭቱ እንዲቀጥል የሚፈልጉ አካላቶች አሉ። ሌሎቹ ግልጽ ስለሆኑ ምንም ማብራሪያ የሚፈልጉም አይደሉም። እነሱ ይለያሉ ያልኳቸው አካላቶች ማለት ነው። እነዚህን ግን መለየት አስቸጋሪ ነው። እነሱን ነው አሁን በደንብ የምነግራችሁ። ስታዩዋቸው በሰላማዊ አማራጭ የሚያምኑ ናቸው፣ ግን ግጭቱን በጣም የሚፈልጉ ናቸው። በሰላማዊ አማራጭ ያምናሉ፣ ከግጭት ደግሞ ያተርፋሉ። እነዚህን መለየት ነው የሚያስፈልገው። እነዚህ አካላቶች የሚያነሷቸው ነገሮች አሉ። ለምሳሌ ጀዋር መሐመድ አንድ ጽሑፍ ጻፈ። ስለዚሁ ስለ ድርድር ጉዳይ መንግስት ስለተዳከመ ነው ወደ ድርድር መምጣት የፈለገው። አትደርደሩ፣ የሆነ ኢዜአ ይመስለኛል ዜናውን ለጥፎት ከዛ በኋላ ስላነሳው ነው እንደዛ የሚለው። ለምን ትግደረደራላችሁ? በቃ ለእናንተ የሚጠቅማችሁ ይሄ ነው። ጊዜ በሄደ ቁጥር የሚደራደራችሁም ታጣቂ ታጣላችሁ፣ እየተዳከማችሁ ነው። ስለዚህ እንትን አትበሉ፣ አትሽኮርመሙ አይነት ነገር ነው። አንስቶ መለጠፍ ምን ያደርጋል? በቃ አቋማችሁ አድርጋችሁ ግፉበት የሚል። አሁን ስታዩት ጀዋር ድርድሩን እየደገፈ ነው የሚመስለው፣ ግን ጀዋር ምን እያስተላለፈ ነው? አለመደራደር ነው የሚያዋጣው እያላቸው ነው ለፋኖ አደረጃጀቶች። መንግስት ተዳክሟል፣ የሚያዋጣው አለመደራደር ነው። ስለተዳከመ ነው ድርድር እየጠየቀ ያለው፣ ስለዚህ ጊዜ ሊገዛበት ነው እያለ ነው። ይህን እድል እንዳሰጡት እያለ ነው ጀዋር። ስታዩት ግን ድርድር ፈላጊ ነው ይመስለው፣ ግን የሚያተርፈው ከግጭቱ ስለሆነ በአንድ ምላስ ሁለት መልእክት ያስተላልፋል። የሚያዋጣው ይሄ ነው ድርድሩ ነው ይልሃል፣ ግን አት ሴም ታይም እዛ ጋር መንግስት ጊዜ ሊፈልግ ነው፣ ጊዜ ሊገዛ ፈልጎ ነው። አሁን ለእናንተ የሚያዋጣው አለመደራደር ነው የሚል መልእክት ደግሞ ያስተላልፋል። እኚህን አይነት ሰዎችን መለየት ያስፈልጋል። እነዚህ ሰዎች ሰላም ቢኖር መረጋጋት ቢኖር ዛት ማች አደባባይ ላይ ወጥቶ የሚያራምዱት ሀሳብ ምናምን ነገር ተጽዕኖ አይኖረውም ማለት ሊደመጥ ይችላል። ጀዋር ሲያወራ ልታየው ትችላለህ፣ ልትሰማው ትችላለህ፣ ግን ተጽዕኖ የለውም። ጀዋርን እንደ ምሳሌ ወሰዱት ስሙን ስላነሳው። ነገር ግን የሚፈጥረው ተጽዕኖ ግን የለም። ተሰሚ ሊሆኑ ይችላሉ ያላቸው ፊገርም ስለሆኑ ሀሳባቸው ሊሰማ ይችላል፣ ግን ሀሳባቸው ተጽዕኖ ግን አይኖረው። በግጭት አውድ ውስጥ ሲሆን ሀሳባቸው መሰማት ብቻ ሳይሆን ተጽዕኖ የሚኖረው። አንድ ሀሳብ ተጽዕኖ ለመፍጠር ኮንቴክስት ሁሉ ይፈልጋል። በሆነ አይነት ሁኔታ ውስጥ ያ ሀሳብ እና በሌላ አይነት ሁኔታ ውስጥ ያ ሀሳብ ተመሳሳይ ክብደት አይኖረውም።
አንተ ያለህበት ሁኔታ ወሳኝ ነው። ለምሳሌ በጣም በተዳከምክ ወይም ደግሞ በጣም ውጥረት በበዛበት አይነት ሁኔታ ውስጥ ሲሆን የሆነ ሀሳብ በጣም ትኩረትን ሊወስድ ይችላል። በጣም ስሜት ሊፈጥርብህ ይችላል። በጣም ሊያናድድህ ይችላል። በጣም ሊያሰጋህ ይችላል። ወይም ሊያስደስትህም ሊያነቃቃህም ይችላል። አይታወቅም። በውጥረት ውስጥ ሲሆኑ አሁን ባለው አይነት ሁኔታ የጦርነት አለ። እንደገና አዳዲስ ጦርነቶች ሊፈጠሩ የሚችሉበት ደግሞ ውጥረትም ደግሞ አለ። በዛ ውስጥ መንግስትን የሚቃወም ለታጣቂዎች ግን ስልታዊ በሆነ አይነት መንገድ የሚጠቅም ሀሳብ ታጣቂዎቹን ያስፈነድቃል። የመንግስትን ደግሞ ምን ይላል? ያበሳጫል ወይንም ያናድዳል። ተጽዕኖ አለ ሁለቱም። ጦርነቱ ውስጥ ግን ጦርነቱ ባይኖር ሊሰማቸው የሚችል ሰው ይኖራል፣ ግን ተጽዕኖ የለው፣ ስሜት አይፈጥርም። ግጭቱን ይፈልጉታል። በራሳቸው ደካማ ናቸው። ነገር ግን አጋጣሚዎችን ግን በመጠቀም ግን ተጽዕኖ የመፍጠር እድላቸውን እና አቅማቸውን ማሳየት ይፈልጋሉ። አንዱ አሁን ጀዋር ያንን ነው እያደረገ ያለው። መንግስት ስለተዳከመን የፈለገው ግን አትሽኮርመሙ፣ ቀጥሉበት፣ ይሄ ነው የሚያዋጣችሁ ይላል። አሁን አዋጩ እያለ ያለው ድርድር ነው። ግን ምን እያለ ነው? እዛ ጋር ጊዜ ሊገዛ ነው። ለእናንተ አዋጣም ነው፣ ለመንግስት ነው የሚያዋጣው እያለ ነው። ድርድር መጠየቅ በተለይ አሁን መንግስት እንግዲህ ጥሪም አይደለም፣ ቅድም እንዳልኳችሁ በነገራችን ላይ በጣም ወሳኝ ነጥብ ነው እሱ። ከተመረጡ የፋኖ አደረጃጀቶች ጋር ነው የድርድር ጥረት የተጀመረው። እሱ በጣም ወሳኝ ጉዳይ ነው። ያ ማለት መንግስት የራሱን ግራውንድ ይዞ ነው እንትን እያለ ያለው። ለሁሉም ጥሪ አላደረገም። ቢደረግም ችግር የለውም ባይ ነኝ። ግን ይሄ ግን ጥረትን የተጀመረው እንጂ ጥሪ አልተደረገም። ስለዚህ ማይመለከታቸው አለ። የሚመለከታቸው ጥረቱ የደረሰባቸው አካላቶች ጋር መልእክቱ የደረሳቸው አካላቶች የሚመለከታቸው። አሁን ባለው አማራ ክልል ውስጥ ባለው ሁኔታ እውነት ለመናገር መንግስት ጥሪ እንኳን ቢያስተላልፍ ነው የምላችሁ ድክመቱን የሚያሳይ አይደለም። ድክመቱን የሚያሳይ አይደለም። እንደውም ኃላፊነት የሚሰማው መሆኑን በደንብ የሚያሳይ ነው። ቢያደርገውም ችግር የለብኝም፣ ጥሩ ነው ባይ ነኝ። ባያደርገውም ምክንያት አለው ባይ ነኝ። ካላደረገውም ምክንያት አለው ባይ ነኝ። ለምሳሌ በባንዳነት ተግባር የተሰማራ እና በወንጀል የተጨመላለቀን አካል ምንም ኮዝ የሌለውን 4 ኪሎን ብቻ አምጣ የሚልህን ጎረምሳ ላንደራደር ብለህ ጥሪም ልታደርግለት ይገባል ብዬ አላምንም። ስለዚህ በዚህ ምክንያት ለዚህ ጥሪ አላደርግም ቢል መንግስት ምክንያት አለው ባይ ነኝ። ግን ደግሞ አይ ምንም ይሆን ብቻ ዋናው ይሄን በማድረግ ሰላም የሚመጣ ከሆነ ልሞክረውም ደግሞ ብሎ ደግሞ ካደረገው ኃላፊነት መውሰዱን የሚያሳይ እንጂ ችግር ድክመቱን የሚያሳይ አድርጌ አልወስደውም። እንደዛም አልወስደውም። ኃላፊነትን የሚያሳይ ጉዳይ ነው። ሁልጊዜም አንድ ነገር ስታደርግ በኃላፊነት ስሜት ማድረግ ተገቢ ነው። ስትዋጋ መዋጋት ፈልገህ አይደለም የምትዋጋው። ችግሩን በዛ ብቻ እንዲፈታ አስገዳጅ ሁኔታ በመፈጠሩ ምክንያት ነው እንጂ የምትገባው ፈልገህ አይደለም። ኃላፊነት የሚሰማው ሰው እንደዛ ነው። ስለዚህ የማይፈልገው መሆኑን እየነገረህ ነው የሚዋጋው። ቢሆን ደስ የሚለኝ ይሄኛው ነው እያለህ ነው የሚዋጋው። ኃላፊነት የሚሰማው አካል እንደዛ ነው። ያንን የሚያሳይ ነው። ግን እነዚህ ድርድር ተገቢ ነው ብለው የሚያምኑ ግን ከግጭት ደግሞ የሚያተርፉ አካላቶች አሉ። አንዱ የሚሉት ነገር አይ መንግስት ስለተዳከመ ነው ይሏል። ድርድሩ እንዳይሳካ ነው። ስለዚህ ሌላኛው ወገን ምን ብሎ ይወስዷል? ጊዜ ሊገዛ ነው። ስለዚህ
መደራደሩ ለኔ አያዋጣም ብሎ በግጭቱ ይገፋል። እነ ጀዋር ምን ይላሉ? ያተርፋሉ። የሚያተርፉበት ግራውንድ አይበላሽም አይጠፋም አለ ማለት ነው። ሌሎቹ ደግሞ ድርድር ከሆነ ከሁሉም ጋር ነው መሆን ያለበት ይሉሃል። ከሁሉም ጋር ነው መሆን ያለበት ይሉሃል። ከሁሉም ጋር ድርድር አትስማማ። አሁን በተናጠል ከአንዱ ጋር ብቻ የምታደርገው ድርድር ዘላቂ ሰላም አያመጣም የሚል ነገር ያነሳል። በነገራችን ላይ ድርድር ምን ጊዜም ቢሆን ዘላቂ ሰላምም አያመጣም። ድርድር ዘላቂ ሰላም አያመጣም። መፍትሄ አይደለም እያልኩ አይደለም፣ መፍትሄ ነው። ግን የሁሉም ነገር መፍትሄ ግን እሱ አይደለም። ድርድር ከፊል ችግር ነው የሚፈታው። ስለተደራደርክ ስለተስማማ ችግር አይኖርም ማለት አይደለም። አንደኛ ስለተደራደርክም መስማማትም አይኖርም። በተለይ በኢትዮጵያ ፖለቲካ ውስጥ አንዳንዱን በኩርኩምና በቁንጥጫ ነው የምትፈታው። የመታወቅ መቻል አለበት። በኩርኩም በቁንጥጫ ነው የምትፈታው። አንዳንዱ ራሱ የተደራደርክበትን ነገር እንኳን ማስጠበቅ የምትችለው ያንን ማስጠበቅ የሚያስችል አቅም ስትገነባ ነው። አቅም ስትገነባ እና አንዳንዶቹ ሁሉም ነው መደራደር ያለበት ይላሉ። ያ ማለት ወደ ሽግግር መንግስት እናምራ ለማለት ነው። የሽግግር መንግስት ደግሞ ፈልገህ የምታመጣው ሲሆን ተገደህ የምትገባበት ጉዳይ ነው እኔ እንደማምነው። ስለዚህ የመፍትሄ አማራጭ ሆኖ ሊቀርብ አይችልም። ተገደህ የምትገባበት ነገር የመፍትሄ አማራጭ ሆኖ እንደ አንድ አማራጭ ሆኖ አይቀርም። ራሱ አስገድዶ የምትገባበት ጉዳይ ነው። የክልሉ መንግስትን ያቀረበው ጥያቄውን ይሉሃል። አሁን አስረስ እንዳለው አይነት አሁን አስረስ ዛሬ ድርድር የሚፈልግ ግን ደግሞ ትክክለኛው አካል ያላቀረበው አድርጎ ነው ያቀረበው። አስረስ ቅድም እንዳልኩትኝ ነው እነሱን የሚመለከት አይመስለኝም። እነሱ የሚመለከት ከሆነ የድርድር ጥረቱ በጣም ነው የሚገርመኝ። በጣም ነው የሚገርመኝ። ግን የሚመለከት አይመስለኝም። አይ ቲንክ ለዛ ነው የኮሚኒኬሽን ቢሮ ኃላፊው የድርድር ጥሪ ያላስተላለፉ። ጥረት እያደረግን ነው ያለ ያለው። ጥረት እያደረግን ነው ማለት በቃ ከሆኑ አካላት ጋር ተለይተዋል። ከነሱ ጋር ጥረት እየተጀመረ አሁን ዛሬ የአስረስ ጽሁፍ ምንድን ነው የሚለው? አንደኛ አቅም የለውም ነው የክልሉ መንግስት። አቅም የሌለው አካል ጋር ምን ብለን ነው የምንነጋገረው ይላል። አልተባለም። አልተባለ እኔ ግርም እኮ አስረስ አልተጠራም። ግን ኦኬ እሺ ወሰደው እኔንም ይመለከታል ብሎ እና ከአቅሙ አኳያ እሱ ምን አቅም ኖሮት ነው በመከላከያ ኃይል ነው የሚኖረው ይላል። እውነቱን ነው። ስለዚህ ከእሱ ጋር መደራደር ምን ትርጉም አለው ይላል። ይህ ሁሉ ትርጉም የሚኖረው በነገራችን ላይ አስረስ ማረ ከአንተ ጋር ነው ተብሎ ሊጠቀስ ነበረ፣ ወይም ደግሞ ለሁሉም የተላለፈ የድርድር ጥሪ ቢሆን ነበረ። እንደ አንድ ምክንያት ግን ይቀርባል ድርድርን ለማደናቀፍ። አሁን አስረስ ሳይጠራ መናገሩ ነው እንጂ ንግግሩ ስህተት ነው እያልኩ አይደለም። ግን ሳይጠራ እሱ መናገሩ ነው ስህተት። አንድ ሁለተኛ አቅምን ታሳቢ የምታደርግ ከሆነ ፋኖም እውነት ለመናገር በተለይ እነሱም የሚመሩትም የፋኖ አደረጃጀት ለድርድርም የሚበቃም አይደለም። ወቅቱ ሁኔታው ነው በተወሰነ ደረጃ አቅም የሰጣቸው እንጂ አቅምን ብቻ ታሳቢ የምናደርግ ከሆነ የአቅም የላቸውም። ለድርድርም የምታቀርባቸው አይደሉም። ግን የክልሉ አስተዳደር አንደኛ አቅም የለውም፣ ሁለተኛ ከአማራ ሕዝብ ፍላጎትና ጥቅም አኳያ እየተነሱ ያሉ ጥያቄዎች በክልልም ብቻ የሚፈቱም አይደሉም። ስለዚህ ፌዴራል መንግስቱን ትኩረት ይፈልጋል። ይበልጥ ከሱ ጋር ብትነጋገር ነው ችግሩ ሊፈታ የሚችልበት እድል የሚኖር። ከክልሉ መንግስት ጋር መነጋገር የሚያስፈልገው አሁን ላይ ያለውን ወቅት ታሳቢ ስታደርግ ነው።
አሁን አዳዲስ ጦርነቶች ሊጀመሩ ነው። አማራ ክልል ውስጥ ያለው ነገር የአማራ ጠላት ተብለው ለሚታሰቡ ሌሎች ኃይሎች መጠቀሚያ እየሆነ ነው ያለው የሚለው እዚህ ጋር ብቻ ስትታጠር ከክልሉ መንግስት ጋር መነጋገር ትርጉም ይኖረዋል። ግን የአማራን ህዝብ ጥያቄ ግን በሚመለከት በትክክልም ከፌዴራል መንግስት ጋር የሚመለከት ነው። የፌዴራል መንግስትም እሱን ብታቀርብለት ሊልህ የሚችለው በምክክር ኮሚሽን ሂደት ውስጥ ይታያል። ግን ይሄን ድርድር ለማደናቀፍ እንደ አንድ ምክንያት ያቀርቡታል። ሌላኛው ብልጽግና በቅንነት አይደራደርም የሚለው ቅንነት እንዴት እንደሚለካ አላውቅም። እዚህ ጋር ይሄንን ለሚል ሰው ልታነሳለት የሚገባው ጥያቄ አንተ በቅንነት ትደራደራለህ ወይ ነው። እና እሱም በምንድን ነው የምታውቀው? ቅንነት መለኪያ የለውም፣ የምታውቅበት መንገድ የለም። ስለዚህ የምታደርገው ምንድን ነው? የራስህን ጥያቄዎች ይዘህ መደራደሪያ ነጥቦችን ይዘህ ጥሩ ተደራዳሪዎችን መርጠህ ብቁ ተደራዳሪዎችን ይዘህ ቀርበህ የምትፈልገውን ነገር ለማግኘት መሞከር ነው እንጂ እንዲህ አይነት ይሄ ጉዳይ ሰበብ ነው። ብልጽግና በቅንነት አይደራደርም የሚለው ሰበብ ነው። ምክንያቱም አንተም በቅንነት ስለመደራደረ ማስረጃ የምታቀርበው ነገር የለም፣ ተጨባጭ ማስረጃ። የሚያስፈልገው ብቁ ተደራዳሪ ሆኖ መቅረብ ብቻ ነው። ብቁ ተደራዳሪ ሆኖ መቅረብ ነው ጥያቄን ለማስመለስ። እነዚህ ሰዎች እነዚህን ነው በደንብ ለይቶ ማወቅ የሚያስፈልገው። ድርድር ፈላጊ ይመስሏችኋል፣ ግን ከግጭት የሚያተርፉ አካላቶች ናቸው።